5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኝነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ። ይህ አዋዜ ልዩ ነው። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ አስመራ በህወሓትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ባለው ግጭት ውስጥ የለችበትም ሲሉ መናገራቸውን ቢቢሲ አማርኛ ዘገበ። ውጭ ጉዳይ ሚኒስትሩ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግባት ለዓለም አቀፉ ማህበረሰብ ጥያቄ አቅርበዋል ብሏል። ኦስማን የተናገሩት ማክሰኞ መጋቢት 9 2017 መቀመጫቸውን አስመራ ላደረጉ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ እንደሆነ የአገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ አስታውቀዋል። ማክሰኞ ጠዋት ይላል ቢቢሲ አማርኛም በኤርትራ የውጭ ጉዳይ ሚኒስቴር መስሪያ ቤት ማብራሪያ የተሰጣቸው የዲፕሎማቲክ ማህበረሰብ አባላት፣ አምባሳደሮችና የዲፕሎማቲክ ኮር አባላት እንደዚሁም በሀገሪቱ ዕውቅና የተሰጣቸው የተባበሩት መንግስታት ድርጅት ተቋማት አመራሮች መሆናቸውን የማስታወቂያ ሚኒስትሩ አመልክተዋል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳና በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል መካከል የከረረ ውጥረት ተፈጥሯል ይላል ቢቢሲ። የኢትዮጵያ መንግሥት ባለፈው ሳምንት አንደኛው የህወሓት ክንፍ የአገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት መውቀሱ አይዘነጋም። የኤርትራ ውጭ ጉዳይ ሚኒስትር በሰጡት ማብራሪያ 3 ጉዳዮችን በዋናነት አንስቷል ይላል ቢቢሲ። የመጀመሪያዎቹ 2 ጉዳዮች በኤርትራ ላይ የቀረቡ ሐሰተኛ ክሶችን የሚመለከቱ እንደሆነ የማስታወቂያ ሚኒስትሩ መረጃ ያመለክታል። በቀዳሚነት የተጠቀሰው ቢቢሲ እንደጠቀሰው ኤርትራ በኢትዮጵያ ጦርነት ለመክፈት ዝግጅት እያደረገች ነው ስለሚለው ግምታዊ ክስ ነው። ሁለተኛው ክስ የፕሪቶሪያ ስምምነትን የተመለከተ እንደሆነ ተገልጿል። ማብራሪያ ተሰጥቶበታል የተባለው ሦስተኛው ጉዳይ ደግሞ ቢቢሲ እንደጠቀሰው የኢትዮጵያ የባህር በር የማግኘት አባዜ፣ እንደዚሁም ይህንን ተከትሎ የመጣው ዲፕሎማሲያዊ ዘመቻና አብሮት ያለው ተንኳሽ ድርጊት እንደሆነ ተጠቅሷል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ ይህን ማብራሪያ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ ጋር በመሆን በተመሳሳይ አዲስ አበባ የሚገኙ ዲፕሎማቶች ማብራሪያ ከሰጡ ከቀናት በኋላ ነው። የውጭ ጉዳይ ሚኒስትሩ ጌዲዮንና ርዕሰ መስተዳድር ጌታቸው ባለፈው ሳምንት አርብ መጋቢት 5 የሰጡት ማብራሪያ በትግራይ ክልል በህወሓት አመራሮች መካከል ከተፈጠረው ቀውስ ጋር የተገናኘ ነበረ። በዚህ ማብራሪያ ላይ ይላል ቢቢሲ የውጭ ጉዳይ ሚኒስትሩ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ለኢትዮጵያ ጠበኛ ከሆኑ የውጭ ኃይሎች ጋር ግንኙነት እየፈጠሩና እየተባበሩ መሆኑን በመጥቀስ ከሰው ነበር። በወቅቱ ገለጻ የሰጡት ጌታቸው በበኩላቸው በሌላኛው ክንፍ የሚገኙ የተወሰኑ ያሏቸው የህወሓትና ወታደራዊ አመራሮች እጠቅሳለሁ ከፌዴራል መንግሥት ጋር በሚደረግ ንግግር የመደራደር አቅማቸውን ለማሳደግ በሚል የኤርትራ አመራሮችን ማግኘታቸውን ተናግረው ነበር። የጥቅሱ መጨረሻ። ይህንን ክስ ህወሓት የማይቀበለው ሲሆን በቅርቡም የክልሉ ምክትል ፕሬዚደንትና የጸጥታ ዘርፍ ኃላፊ ሌተና ጀነራል ታደሰ ወረደም የትግራይ የጸጥታ ኃይሎች ከኤርትራ ጋር ግንኙነት አላቸው መባሉ ስህተት ነው ብለዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ዛሬ በሰጡት ማብራሪያ ግን
የኤርትራ መንግሥት በህወሓትና በትግራይ ጊዜያዊ አስተዳደር መካከል እየተካሄደ ባለው ውስጣዊ ግጭት ምንም አይነት ሚና የላትም በማለት ማስተባበላቸው ተገልጿል። ኤርትራ ከዚህ ውጭ የሚቀርቡ ክሶችና ውንጀላዎችን ሙሉ በሙሉ ውድቅ እንደምታደርግም ይናገራሉ። የኤርትራ መንግሥት የፕሪቶሪያ ስምምነትን የሚመለከተው የኢትዮጵያ የውስጥ ጉዳይ አድርጎ መሆኑን የተናገሩት ውጭ ጉዳይ ሚኒስትሩ ሀገራቸው በስምምነቱ ሂደት ጣልቃ የመግባት ምንም ፍላጎት እንደሌላት እንደገለጹም ተጠቅሷል። በጥቅምት 2015 ዓ.ም ከጦርነቱ ማብቃት በኋላ የኤርትራ መከላከያ ሰራዊት ዓለም አቀፍ ዕውቅና ባለው የኤርትራ ድንበር ውስጥ መልሶ መሰማራቱን የውጭ ጉዳይ ሚኒስትሩ ለዲፕሎማቶች አስረድተዋል። ኦስማን የኤርትራ መከላከያ ሰራዊት አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚናገር ወይም የሚያመለክት ማንም አካል ይህንን የሚያደርገው ለኢትዮጵያ ውስጣዊ ችግሮች ኤርትራን ማምለጫ ለማድረግ ነው ሲሉ ይናገራሉ። ከኢትዮጵያ ጦር ጋር ወግኖ የተዋጋውና በሰብአዊነት ላይ በሚፈጸም ወንጀልን ጨምሮ ይላል ቢቢሲ፣ በተለያዩ የጦር ወንጀሎች እንደፈጸመ የተባበሩት መንግስታትን ጨምሮ የሰብአዊ መብት ድርጅቶች ሪፖርት ያወጡበት የኤርትራ ጦር አሁንም በትግራይ መሬቶች ላይ እንዳለ በተደጋጋሚ ጊዜ ተነግሯል። የፕሪቶሪያው ግጭትን በዘላቂነት የማቆም ስምምነት ከተፈረመ በኋላ የኤርትራ ወታደሮች በትግራይ ወሲባዊ ባርነት፣ ግድያዎችና ሌሎች ከባድ ጥሰቶች መፈጸማቸውን ዓለም አቀፍ የሰብአዊ መብት ተቆርቋሪው አምነስቲ ማስታወቁም ይታወሳል ብሏል ቢቢሲ። እነዚህ ክሶች በኤርትራ ላይ የሚነዙት የኢትዮ ኤርትራ ድንበር ኮሚሽንን አሳሪና የመጨረሻ ውሳኔ ገና ከጅምሩ ውድቅ ካደረጉና እየተቃወሙ ከቀጠሉ የቀድሞ የህወሓት አባላት እንደሆነ ኦስማን ይናገራሉ። እነዚህ አካላት በኤርትራ የሥርዓት ለውጥ እንዲደረግ ሲሰሩ የነበሩና ያልተሳካላቸው ናቸው ብለዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ሀገራቸው ኢትዮጵያ ባላት በዲፕሎማሲያዊ ወይም ወታደራዊ ኃይል የባህር በርና የባህር ኃይል ቤዝ የማግኘት እሳቸው እንደሚገልጹት የተሳሳተና ጊዜ ያለፈበት አባዜ ግራ ተጋብተናል ሲሉ ለዲፕሎማቲክ አባላቱ መግለጻቸው ተወስቷል። ይህን በተመለከተም ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር የዓለም አቀፉ ማኅበረሰብና የሚመለከታቸው አካላት ኢትዮጵያ ላይ ግፊት እንዲያደርጉ ኤርትራ ጥሪ ታቀርባለች ማለታቸውን ማስታወቂያ ሚኒስትሩ አመልክተዋል። የትግራይ ክልል ከ2 ዓመት አንጻራዊ ሰላም በኋላ እንደገና ወደ ዳግም ቀውስ ለመግባት አፋፍ ላይ ደርሷል። በትግራይ ጦርነት በአንድ ጎራ ሆነው የአዲስ አበባን መንግሥት የተዋጉት የህወሓት አመራሮች አሁን በሁለት ጎራ ተሰንጥቀው ተፋጠዋል። ይህ አዋዜ ልዩ ነው። 5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኒነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ።